ምን አለ? ተኝተው ነበር። በቃ መጨረሻ ላይ ነው ተዋቸው፣ አሁን ተኙ በደንብ አላቸው። መጣበታ ትዕቢተኛ ከሆንክ ይጠቀማል፣ ቂመኛ ከሆንክ እሱ ይስበዋል። በቃ ብዙ ሰዎች ይቸገራሉ። እስቲ ይሄ ሰራዊቴን ልቁጠራ፣ ለምን ልቁጠራ? እዛ ጋር የነበሩ ሰዎች ኧረ ምን ይሰራል? ኃይሌ ማን ነው? የእግዚአብሔር ነው። አንተ ለምን ትቆጥራለህ? ምን ይሰራልሃል? አያችሁ፣ ሲርበው ኢየሱስ ጋር የመጣው ሰይጣን አሁን ደግሞ በሐዘን የተሰበረች ሴት ጋር መጣ ማለት ነው። ሲመጣ ምን እንዳይመጣ ዝም ብሎ አንድ መልአክ ጋር ይሄዳል? ዝም ብሎ አንድ መለኮት ስጋ ሆኖ የመጣ ጋር ምን ይፈይዳል? ምን ሆኖ ነው ያየው? ጌታ ምን ሆኖ ነበር? የዛ ሰዓት ተርቧል። እግዚአብሔር ይመስገን። እንግዲህ የመጀመሪያው ነገር ብዙ ጊዜ አንዳንድ ሰዎችን እንዴት ነው ጠላት ያታለላቸው ብዬ ሳስብ ጠላት የለም ብሎ ነው እንትን ያላቸው። በቃ ጠላት የለም፣ አጋንንት የሚባል የለም፣ አይሰራም። እንደዚህ አይነት ነገር ትንሽ መረዳታቸው እየጨመረ ሲመጣ የዚህ አይነት ነገር የማይሆን ነገር አእምሯቸው ውስጥ እውቀታቸው ውስጥ ከቶ ሲጫወትባቸው እናያለን። እና በርካታ ነገሮች ከማንጠብቃቸው ሰዎች ሁሉ እንሰማለን። አሁን በግልጽ በአለቆች ስልጣናት አየር ላይ ባለው ከነሱ ጋር ነው ፍልሚያችን የሚለው እያለ በግልጽ አየር ላይ ኦክሲጅን ብቻ ነው ያለው የሚሉም አሉ። ይሄ በጣም በግልጽ ይታወቃል። ኦክሲጅንና ካርቦን ዳይኦክሳይድ ነው በቃ ምንም የለም ምናምን ብለው በቃ ከዛ በቃ እንደዚህ አይነት ዕውቀት እንትኑ ስለከተተባቸው ምንድነው የሚሆነው? በቃ የለም ማስብሏቸው ይሰራል ማለት ነው። አያችሁ። ስለዚህ በመጀመሪያ ባለፈው እንዳልነው በጣም ማወቅ ያለብን የመጀመሪያ ጠላት አለን አይደል? ጠላት አለን። አጋንንት የሚባል ነገር ጠላት አለን። ጠላታችን ሰው አይደለም። ግልጽ ነው። ከስጋና ከደም ጋር በፍጹም ማገናኘት የለብንም። የስጋና የደም ጠላት በፍጹም የለን። እሱም በመስቀል ጠርቆ ከአጋንንት ጋር ብቻ ነው ጌታ ያላስታረቀን። ከሰው ጋር አስታርቆናል፣ ከአባቱ ጋር አስታርቆናል፣ ከራሱ ጋር አስታርቆናል። እግዚአብሔር ይመስገን። መስቀሉ ያልሰራው ስራ ምንድነው? ከአጋንንት ጋር ያለው ብቻ ነው እርቅ የሌለን። እሱ ጋር እርቅ የፈጸሙ አሉ በገዛ እጃቸው ማለት ነው። እንደ ክርስቶስ ሰምራ ሄዶ መታረቅ አለብን ብለው እንደዚህ ያው እንትን መጽሐፍ ነው የምነግራችሁና እንደዚህ አይነት ነገር የሚያረጉ አሉ። በፍጹም የእግዚአብሔር ቃል በዘፍጥረት ምዕራፍ 3 ላይ የሚናገረው ጠላትነትን በአንተና በሴቲቱ መካከል በዘርህና በዘሯ መካከል አደርጋለሁ የሚላል። ምንን አደርጋለሁ? ጠላትነትን። ስለዚህ ይሄ አልተሻረም። ስለዚህ መጥቶ እሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። እግዚአብሔር ግን በዛ ጊዜ የተናገረው ፍርድ ለምሳሌ ምድር ካንተ የተነሳ የተረገመች ትሆናለች ብሎ ለአዳም የተነገረው ነገር ምጥሽ ይበዛል፣ ጭንቅ ይበዛብሻል፣ ፍቃድሽ ወደ ባልሽ ያዘነብ የሚሉ አሉ። በክርስቶስ ኢየሱስ የሆኑ የተሻሩ የተፈጸሙ ነገሮች አሉ። ያ ፔናልቲው ሲከፈል ማለት ነው። አንድ በፍጹም ማንደራደርበት ነገር እግዚአብሔር ነው ጠላትነትን በእኛና በአጋንንት መካከል ያደረገው። እርቅ የለም እዛ መሃል። በቃ ጠላት ነው። በአንተና በሴቲቱ መሃል አለው እባቡን አይደለም፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። የሷ የሴቲቱ ዘር ማን ነው? ክርስቶስ። በክርስቶስ በኩል ደግሞ እኛ እኮ ከዛ ጋር ዘር የተገናኘ መሆን የምታውቁት ራእይ ምዕራፍ 12 ላይ ቁጥር 17 ነው ምናምን ባለፈው አንብቤላችሁ ነበር። ምንድነው የሚለው? ከዘሯ የቀሩትን የኢየሱስ ምስክር ያላቸው ሊዋጋ ሄዶ በአሸዋ ላይ ቆመ ነው የሚለው። አያችሁ። ስለዚህ የክርስቶስ ምስክር የሆነ ሰው በሙሉ ያኛው በዘርና በዘሯ መካከል ጠላትነትን አደርጋለሁ የሚለው ይመለከታቸዋል። ስለዚህ ክርስቲያኖች ጠላት አላቸው። ጠላታቸው ሰው አይደለም። አንዳንድ ጊዜ የሆነ እንደከፋብን የሚመስለን ሰው ባልና ሚስት ባልን ሚስትን የሚያደርግበት ሁኔታ ሁሉ ይፈጠራል እኮ አንዳንዴ የሚገርማችሁና እንደ ጠላት ይፈርጁታል ማለት ነው። ኖ የሰው ጠላት የለም። ከጀርባ የሚሰራው መንፈስ ነው እኛ መውጋት ያለብን። ጌታ ይባረክ። ብዙ ነገሮች ነው የምታውቁትና እንደዚህ አይነት ነገሮች መጀመሪያ ጠላት የሚሸውደው በዛ መንገድ ነው። ስለዚህ ከዚህ ነው የጀመርነው። ጠላት አለን ብለናል። ያ ጠላታችን ማንነቱ ማን ነው የሚለውን መልአክ እንደነበረ አይተናል። ሕዝቅኤል ምዕራፍ
28ንና ኢሳይያስ 14ን በማንበብ ኢሳይያስ 14 ከ12 እስከ 15 እና ሕዝቅኤል 28 ከ11 እስከ 19 ላይ በሚስጥር ለቂሮስ የተባለውን ለጢሮስ ንጉስ ከዛ በኋላ ምንድነው ያአጋንንት እንደሆነ ታያላችሁ። ያጤባ ኮከብ ሆይ እንዴት ከላይ ወደክ ራሱ የወደቀበትን መንገድ ባለፈው ተመልክተናል። በሰሜን መሰብሰቢያ በእግዚአብሔር ተራራ እነሆ ቆማለሁ ከፍላለሁ አርጋለሁ እያለ ትዕቢት ሲያሰማ ነው እንዴት ወደክ ይለዋል። እና ከዛ ላይ ፈጠፈጠው እሳትን ከውስጥ አውጥቻለሁ ሌላ ቦታ ላይ አመድ አደረኩህ የሚለው ለሁሉም ደግሞ ማረጋገጫ ትሆናለህ የሚል ቃል ታገኛላችሁ ማለት ነው። ከዚህ በዛውም ሙሾው የሰው ንጉስ ይመስላል። በዛ ጊዜ ለነበረው ንጉስ ትዕቢተኛ ተመሳሳይ ስለነበረው ናቡከደነጾር ከአጋንንት ጋር የተመሳሰለበት አለ። አጋንንት ትዕቢተኛ ነው፣ እሱም ትዕቢተኛ ነበር። ራሱ እና አዳምንም በትዕቢት ለመጣል ሰይጣን ሞክሯል። ታውቃላችሁ እንደ እግዚአብሔር እንዳትሆኑ ስለሚያውቅ ነው ይሄን ከበላችሁ ትሆናላችሁ ብሎ ትዕቢትን ያለማመደው እሱ ነው። ዛሬ እንዴት ነው የሚሰራው የሚለውን በጥቂቱም እንመለከታለን። ስለዚህ የባለፈውን ጥቂት እየከለስኩ ነው። ስለዚህ ሰይጣን ከየት ነው የመጣው? ሰማያዊ ነው። አሁን እንዲሁ ዝም ብሎ እንትን በሉት እዚህ ጋር ቁምና በቦክስ በሉት በጣም አሁን እዚህ ማልነግራችሁ ብዙ ነገር ይደረጋል በህብረቶች ማለት በተለይኛ በዳንበት ጊዜ እሰሩት ሂዱና አንድ ጊዜ ኤሎም ሲያስታውሰን ነበርና ምንድነው አሁን ከዚህ ጸሎት ቤት እያወጣን ፍለፊታቸው የተከራዩበት ቤት ፑል ቤት ነበርና ፑሉ ጋር ወንበሩ ላይ እናሰራዋለን ተባባሉ ማለት ነው። አንዱ ነው ዝም ብሎ የተናገረው። ከዛ ይወስዳሉ እዛ ፑሉ ጋር ያስሩታል፣ እንደገና ይሯሯጣሉ። አንዳንዴ ይጋጫሉ። ራሱ ያኛው አስሮ ሲመጣ ይሄኛው ሲወስድ እንደ አይነት ጫወታል። ያው ልጅነታችን ተጠቅሞ ጠላት የሚሰራቸው ነገሮች አሉ። ከዚህ ውጪ ነው ሰይጣን ረቂቅ ነው ማለት መንፈስ መሆኑን መልአክ እንደነበረ መርሳት የለብንም። መንግስታት ጋር ሲደርስ ስማርት ዌይ በዛ ይሰራል። ተማሪ ጋር ሲደርስ ዩኒቨርሲቲ ውስጥ በዛ ስማርት ዌይ ይሰራል። ሆስፒታል ውስጥ ይሰራል። ባለትዳሮች ጋር ይሰራል። ልጆች ጋር ይሰራል። ሁሉም አይነት ውስጥ ነው። ጠንቋዮች ጋር ሲደርስ ሞኞ ነው ይሰራል። አምላክ የለም የሚሉት ጋር ጣዖት ዝም ብሎ የሆነ ነገር ሰክተው እንዲህ የሚለው ይሄኔ አምላክ ይሄ ነው የሚሉት ጋር እነሱ ጋር ይሰራል። ስማርት ነን ተምር ያለው የሚሉት ጋር እነሱ ጋር ይሰራል። ዶክተሮች ጋር ይሰራል። ፕሮፌሰሮች ጋር ይሰራል። አሸባሪዎች ላይ ይሰራል። መንግስታት ጋር ቤተ መንግስት ይሰራል። ሁሉም ውስጥ ነው ያለው። አሁን ሰሞኑ የምትሰሙት እነዚህ ጦርነቶች ውስጥ ከጀርባ በቃ አይናችሁ ሊከፈት አለበት። እንደዚህ ቁም ስቅል የሚታይበት የሰው የሚመስል ጉዳይ ላይ እሱ ከጀርባ አለ ማለት ነው። ከጀርባ አለ። ከነዚህ ትልልቅ መሳሪያ ጀርባ አለ። ከትልልቅ ውሳኔዎች ፊርማዎች ጀርባ አለ። ዳኞች ጋር አለ። ይገርማቸዋል። በቃ አለ አንዳንድ ፊርማዎች እሱ ከጀርባ ሆኖ ያስፈርማቸዋል። በእርግጥ ራሱ አይፈርምም፣ ያስፈርማል። ራሱ አያወረውርም፣ ያስወረውራል። ራሱ አይሳደብም፣ ያሰድባል። ስለዚህ እሱም ማወቁ ጥሩ ነው። በሁሉም መንገድ የሚሰራ ነው። ስለዚህ አየር ላይ ስለሆነ ምን ነው የሚያደርገው? ሐሳብ ነው የሚልከው። እንደ ሪሞት እንደ መቆጣጠር ማለት ነው። ሪሞት ይዞ ነው የሚሰራው። ስለዚህ በጣም መንቃት ተገቢ ነው። እንዲሁ ሞኝ ከሆነን እሱ ሞኞች ጋር የሚሰራው መንገድ አለ። በጣም ያወቀን ሲመስለንም ደግሞ በዛ መንገድ በጣም እንግዲህ አስቡት አይደለም እኛ መሃል ክርስቶስ ጋር እንኳን መንገድ የሚፈልግ ነው። ክርስቶስ አምላክ ነው ያውቃል። ልታጠፋ የመጣህ ነው ብሎ ሌላ ጊዜ ሲንቀጠቀጥ ነበር። የጌርጌሶን ማዶን አጋንንት ሲያስወጣ ልታጠፋ የመጣህ እያለ ተንቀጥቅጦ ነው አይደለም። ፊልሙንም ስታዩት ራሱ የበለጠ ያስረዳቸዋል። ቃሉ ላይ እንደዛ ነው። ነገር ግን ሊፈትነው ደግሞ ሄደ። ገብቷቸዋል። ሊፈትነው ደግሞ ሄደ። እንግዲህ ክርስቶስ ጋር ካላፈረ እንዴት የተማሩ ጋር ያፍራል? እንዴት ሰው ጋር ያፍራል? እንዴት ኳይሮች ጋር ያፍራል? እንዴት ፓስተሮች ጋር ያፍራል? አያፍርም። ምንም ማለት ክርስቶስ ጋር ካላፈረ ደጋግሞ 3 ጊዜ ከመጣ እኛ ጋር እንዴት ይፈራል ብላችሁ። ስለዚህ ዋናው ነገር እንዴት ነው የሚመጣው የሚለውን ማወቅ ነው። በጣም ጎበዝ ከሆናችሁ ምን እንዴት ነው የሚመጣው? እድልስ የሚያገኘው እንዴት ነው እንጂ አይመጣም አይደለም። እድል እንዴት ነው የሚያገኘው? አሁን ክርስቶስ ጋር መጥቷል። ሲመጣ እናያቸዋለን ምናልባት በኋላ ላይ። ግን እንዲሁ ዝም ብዬ ስላነሳሁት ነግራችሁ ልለፍ። እንዴት ነው ሲመጣ? ምን እንደሚመጣው ዝም ብሎ አንድ መልአክ ጋር ይሄዳል? ዝም ብሎ አንድ መለኮት ስጋ ሆኖ የመጣ ጋር ምን ይፈይዳል? የመጣው እንዴት ነው? ምን ሆኖ ነው ያየው? ጌታ ምን ሆኖ ነበር የዛ ሰዓት? ተርቧል። ተርቦ 40 ቀን 40 ሌሊት ጾሞ ስለነበረ ተርቧል። ረሃቡ አሁን እዚህ ጋር ሄጄ አንድ ስራ ልስራ ለአንድ አጋጣሚ ፈለገ ማለት። እዚህ መጣና ድንጋይ አነሳና ይሄን ድንጋይ ዳቦ አድርግ እግዚአብሔር ልጅ ከሆንክ ካያችሁ እንዲህ ነው። ሰይጣን መሆኑ ስለተጻፈልን ጌታም ስለሆነ የነገረን ነው እንጂ ሌላ ቢሆን
በቃ አይደለም ነው በቃ የስሜቴ ራበኝ በሐሳቤ ምን ተሰማኝ ለምን የእግዚአብሔር ልጅነቴን ተጠቅሜ ይሄን ድንጋይ ዳቦ አላደርግም ብዬ አሰብኩ ነው እኔ በወም ጽፈው ጌታ ስለሆነ አጋንንት እንደሆነ የነገረን ሰይጣን ሊፈትን እንደመጣ በመጽሐፍ ቅዱስ የተጻፈል ከዛስ ራብ ብቻ አይደለም የነበረው የመጣው ምን ሊል ነው ጌታ እንዳያችሁት አሁን ሰይጣን ብቻ ሳይሆን አሁን የዮሐንስና ያዕቆብ እናት ራሱ በንብርክክ ይሄዳ ለምን አለች ምን ለለመነችው አስተሳላችሁ ጸሎታ በቀኝና በግራ ልጆቼ አርግልኝ አይደል አንተ ንጉስ ደቀ መዛሙርት ራሱ ያስባሉ ሊያርግ ሲል የመጨረሻ ሐዋርያት ሥራ ላይ ጠየቁት እንዴ ለእስራኤል መንግስት አትመልስ ልትሄድ ነው ያሉት ሌላ ጊዜ ዮሐንስ ወንጌል ስናጠና ብዙዎቻችሁ ታስታውሳላችሁ በቃ ንጥቅ አርገው በእስራኤል ላይ ሊያነክሱት ፈለጉ ይላል እና አመጣጡ ራሱ ከይሁዳ ነገድ ሆኖ የዳዊት ቤት ውስጥ ስለመጣ የዳዊት መንግስት ያቺ ወደቀችውን ድንኳን አነሳለሁ የሚል ቃል ስላለ እሱ ነው ሊነክስ የሚችለው የሚል በጣም ብዙ ተስፋ ነበር ንጉስ ነህን ይላል ሲከሱት ራሱ ንጉስ ነው እያለ ነው ተብታችኋል ስለዚህ ቄሳርን እየተቃወመ ነው ቄሳርን እየተቀናቀነ ነው አንተ እሱ ማትሰቀል ከሆነ የቄሳር ተቃዋሚ ነህ ብሎ ነው ጲላጦስ ራሱ ያስፈራሩት እና ምንድነው የንክስና ነገር እንዳለው ስለሚያውቅ መጣና ምንም እኮ በሆነ መንገድ የለብህም ጠቅላላውን አሳየውና ከረጅም ተራራ ላይ ሆኖ ምን አረጋው የዓለም መንግስት ክብሩን ሀብቱን አሳየውና ወድቀህ ከሰገድክልኝ ይሄን እሰጣለሁ አለ ምንድነው በሐሳቡ ለንክስና እንደመጣ ያውቃል ለገዥነት እንደመጣ ያውቃል ስለዚህ ባላችሁበት ሲቹዌሽን ነው የሚመጣው ያላችሁበት ሁኔታ ይስበዋል እዛ ጋር ፈተና ሊመጣ ይችላል እሱን ምን ማለት ነው መገሰጽ ነው እግዚአብሔር የተመሰገነ ይሁን ከዛ ተቃራኒ የመጣ ነገር ዳዊትን ብታነሱ እንደዚህ ነው ልክ የሆነ ነገር አሸንፎ የልብ የተሰማው ሰዓት ላይ ሰይጣን መጣ ድል ሲሰማቸው ይመጣል ሐዘን ላይ ይመጣል እኔ ብዙ ጊዜ በሐዘን ልባቸው የተሰበረ ሰዎች ጋራ ጥንቃቄ እንዲያደርጉ ነው እዚህ አሁን ለቅሶ ስንዞር እሱን ነው ማስጠነቀቃቸው አንዱ ሀት እንደዚህ አስጠነቀቅኳት ምክንያቱም እንዳትሄድ በጣም የምትወዳቸው አባቷ ጉጉት እንዳለች ሞቱባት ትንሽ ራቅ ያለ ነው ሄድን በጣም ልቧ ተሰብሯል ግን ደግሞ ከዚህ የባሰ ይሄ ክፍተት ጠላት ፈተና ሊያመጣብሽ ይችላል ተጠንቅቅ ያልኳት አልመሰላትም አይመስልም በዛ ሰዓት ምክንያቱም ወረቀት የላትም አባቷን መቅበር አልቻለችም ተያያዥ ነገሮች አሉና ልብ በጣም ተሰብሯል በዚህ ጊዜ መጣ አያችሁ ሲርባው ኢየሱስ ጋር የመጣው ሰይጣን አሁን ደግሞ በሐዘን የተሰበረች ሴት ጋር መጣ ማለት ነው ከዛ በኋላ ሐዘኑም አልፎ እሷ ጋር ሌላ ነገር በቃ ሌላ ዲፕሬስድ ወደ መሆን ነገር ስትል መጨረሻ አንድ ቀን ከስራ መሃል ወጣ መኪና ውስጥ እዛው የምትሰራበት አካባቢ ሄጄ በቃ እየሰበርን ጸለይን እግዚአብሔር ይመስገን ጌታ ደረሰላት ግን ይመጣል ሚሰራው እናንተ ባላችሁበት ሲቹዌሽን ውስጥ ዳዊት ድልድል ተሰማው አሸንፏል የሚገርማችሁ አሸነፈና በጣም የስጋና የጥሩ ነው የሚመስለው ምን ተሰማው እስቲ ይሄ ሰራዊት ልቁጠራል ለምን ልቁጠራል እዛ ጋር የነበሩ ሰዎች ያራ ምን ይሰራል ኃይሌ ማን ነው የእግዚአብሔር ነው አንተ ለምን ትቆጥራለህ ምን ይሰራል ምን ፍለጋ ነው አሁን ሰራዊት የምትቆጥረው እግዚአብሔር ነው ድል የሰጠክ ከዛስ እንቢ አልሰማም የሚል ባህሪን ይተቀምበታል አያችሁ አልሰማም የሚል ባህሪ ጴጥሮስ ላይ እኮ ባህሪውን ላይ ነው የተጠቀመው ያለን የከረምንበት ነገር ላይ ይስበዋል በዚህ ምክንያት ቢሉት ቢሰሩት ነው መቆጠር አለበት አለ ሰይጣን በዚህ አነሳሳው ይላል ሰራዊትን ቆጠረ 3 ምርጫ ነው እግዚአብሔር የሰጠው ከ3ቱ ምርጫ 3ቱም ውስጥ ቅጣት ነው አንዱን ለጠላት አሳልፌ በሰጠህ ነው ያለው አንዱን ቸነፈርና እሱን ቸነፈሩን መረጠ ይገርማችሁ ከፍተኛ የሆነ ህዝብ ነው ያለቀው መጨረሻ ራሱ እግዚአብሔር ነው መጥቶ በቃ የሞት መልአክ ይከለከለው መጥቶ በሙሉ ነው ያጨዳቸው እሱ እንደውም ተጸጸተ ባክህ እኔን የበደልኩት ህዝቡ በቃ ይቅር ብሎ በቃ ለመነ ግን ምርጫ መርጧል አያችሁ ምንድነው አንድ ስተት አሳስቶት ድል ሲመጣ የሚመጣ ነገር አለ የሆነ ነገር ስታሸንፉ የሚመጣ ነገር አለ ከሱ ነው መጠበቅ ያለበት ይስበዋል ማለት ነው ሲርበው ወደ ጌታ እንደመጣ ማለት በዛች ረሃቧን አስታኮ ነው የመጣው አያችሁ ቂም ያለው ሰው በሱ ላይ ይመጣበታል አይገርማችሁ
ናቡከደነጾር ለምሳሌ ምን አይነት ሰው? ዓለምን ስለሚገዛ ትቢት አለው። በትቢቱ መጣበት። አያችሁ፣ ያቺ ትቢት አጋንንት ሳበች። ራሱም መጀመሪያም በአመጽ የወደቀ ነው። ይሄም ራሱ በስጋው ትቢተኛ ሆነ። ሌላ ትልቁ ትቢተኛ መጣ። ተባብረው 7 ዓመት ወዴት? ወደ ዱር። በቃ ለልዑል ሲሰግድ ትህትና ሲያሳይ ነው ወደ መንግስት እግዚአብሔር ከ7 ዓመት በኋላ የመለሰው። ገብቷችኋል? የሚስበው ነገር ካለ ለምሳሌ መጀመሪያ ማዕት እንስሳ ነው ያለው። ሚሊየንስ እንስሳ እንዴት ነው እባብ ላይ ብቻ የተጠቀመው ብላችሁ አሰባችሁ ታውቃላችሁ? ዋይ በድመት ለምን አይጠቀም? ባይጥ ለምን አይጠቀም? በውሻ ለምን አይጠቀም? በላም ለምን አይጠቀም? ለምንድን ነው ይላል መጽሐፍ ቅዱስ። ይሁላችሁ እግዚአብሔር ከፈጠረው ፍጥረት ሁሉ እባብ ምን ነበር ይላል? ተንኮለኛ ነበር ይላል። ተንኮል ነው የሳበው። በነገራችሁ ላይ ሰይጣን ባህሪ አይሰጣችሁ፣ ባህሪያችሁ ላይ ግን ይጠቀማል። ፈሪ ከሆንክ በዛ ይጠቀማል። ትዕቢተኛ ከሆንክ ይጠቀማል። ቂመኛ ከሆንክ እሱ ይስበዋል። በቃ ብዙ ሰዎች ይቸገራሉ። ምን ይመስላችኋል መሰላችሁ? አጋንንት የሚስብ አይመስላችሁም? ያ ጉዳይ ያስቸግራል። አንድ የሚጠጋበት ጥላ ከሌለው አይሰራም ሰይጣን። እሺ ስሙ፣ አጋንንት የሆነ የሚስበው ከእንስሶች ውስጥ ሁሉ ይሄ ተንኮለኛ መሆኑ በቃ እዛሽ ጋር ተጠግቶ ነው ይሰራል። ተንኮል አይሰጠውም፣ ባለችው ተንኮል ግን ይሰራል። ስለዚህ ዝንቡን ለማራቅ ቆሻሻውን ማራቅ ነው ጥሩ አይደለም? እሱ የሚስበውን ነገር ከህይወታችን ማስወገድ። በጣም በርካታ ሰዎች ሲቸገሩ ስለማይ በርካታ ሰዎች አንድ ጊዜ አንድ እህት ላስተምራት በሆነ በቃ መማር ፈለገች። በኋላ አይደንቲፋይ ሳረግ የእሷን እንትን ስልክ እየመዘገብኩ እያለ ትዝ አለችኝ። የከሌ ልጅ አይደለሽ እንዴ አልኳት። አዎ አለችና ግን ብዙም በደስታ አይደለም የመለሰችልኝ። እኔ እናቷን አቅ ነበር። ከዛ በቃ ለማንኛውም ትምህርት እንማራለን እደውልልሻለሁ ስኬጁል እስከትሻለሁ ብዬ ስሟን መዝግቤ እንደውም እንትኑን አገኘሁት ብዬ እሷን እንትኗን ለማስታወስ ከእናቷ ስም ጋር አያይዤ እንትን አልኩላት ማለት ነው። እኔ ስልክ ላኩላትና ይሄው አልኳት። አበደች። አሁን የተናገረችውን አልነገራችሁም፣ ግን የተጠቀመችበት ቋንቋ ጥሩ አይደለምና እንዴት ከዚች ጋር ስሜን ትመዘግባለህ? ስንት የተንከራተተችላትን እናቷን ማለት ነው። እና እሷ አሁን ብዙ ህይወቷ ላይ ፈተና እንደዚህ መጥተው ያንቆኛል እንዲህ ነው የምትለው። እና ስትናገር በእናቴ ላይ የሚሰራው መንፈስ ነው እየመጣ የሚያንቀኝ ነው የምትለው። ይኸውላችሁ እዚህ ስሟን ስታይ አንቀጠቀጣት። እና አንቺ አሁን ይኸውልሽ ሌላ ነገር ውስጥ ገባለሁ ብለሽ እንኳን እንዳታስቢ፣ በጣም በቂም የታሰርሽ ሴት ስለሆንሽ አጋንንት አንቺ ጋር ነው ያለው፣ ቶሎ አምልጭ አልኳት። ቁጭ አድርጌ ወደ ጥግ ወስጄ አጋንንት በጣም እንዴት እንዳንቀጠቀጣት ልነግራችሁ አልችልም። እንዲህ እኮ ነው ባላቸውን ጥምድ አድርጌ አጋንንቱ ይመጣል። እንዴት እንደሚስሉ ልነግራችሁ አልችልም። አሪፍ እኮ ኳየር ሊሆን ይችላል፣ አሪፍ ሰባኪ ሊሆን ይችላል። አጋንንት ግን በዛ ተጠግቶ እየሰራ ነው። ገብቷችኋል? ሚስታቸው የሚስሉት ስዕል አንዳንዶቹ አንድ ጊዜ አንድ ባሏን በቃ እንደው ትንሽ እንትን በጣም ነው የተጠጋት እያየዋት በቃ ንግግሯ ራሱ ያንቀጠቀጣታልና ኧረ ተይ አልኳት። ነው ሲኦል አንድ ነው አይደል አለች። 7 ሲኦል ካለ ቢገባ ነው እዛ ውስጥ በቃ አለች። እንዴት ነው እንደዚህ አጋንንት የማያመጣው እንዴ? ከዚህ ያነሰ እኮ ነው ኢየሱስ ጋር የመጣው እናንተ። ይሄን የመሰለማ የፋፋ ነገርማ እንዴት ይተዋል? ይሄ እኮ እንጀራው ነው። ወጥ በቃ በደንብ እኮ አቀረባችሁለት። እንዴት ከዚህ ቤት ይጎላል? እንዴት ይሄን የመሰለ ምግብ አይቶ እንዴት ነው ከዚህ ድግስ ሰይጣን የሚቀረው? ፈትፈታችሁ እየሰጣችሁት ቂም ተው እኮ ተብሎ አትቁጠር ተብሎ እኮ መጣበት። ተው አትቁጠር እየተባለ መጣበት። እምቢ ብሎ በእምቢታ
የጴጥሮስን ባህሪው እስቲ አሁን ቢያስወግድ ጴጥሮስ ላይ እኮ ባህሪዎች አሉ። አጋንንት ምን እንደሚስብ እኮ ይታወቃል። አንደኛ እሱ ላይ የተጠቀመበት ምክንያት እባክህ ስጠኝ ብሎ ሰይጣን እንደ ስንዴ ሊያበጥራችሁ ለምን አለ። ይኸውላችሁ ደጋግሞ መጣና ትጉ አለ። ሁለት ጊዜ ምን አለ? ተኝተው ነበር። በቃ መጨረሻ ላይ ነው ተዋቸው፣ አሁን ተኙ በደንብ አላቸው። መጣበታ አያችሁ ምን ብሏል? ሁለት ጊዜ የለመናቸው ነገር ወደ ፈተና ልትገቡ ስለሆነ ትጉና ጸልዩ። ዮሐንስ ወንጌል ላይ ታውቃላችሁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ሁለት ጊዜ እየመጣ እሱ ተንበርኮ ይጸልያል። መጥቶ እነሱም እንዲተጉ ነው የሚፈልገው። ሄዶ ይቀሰቀሳቸዋል፣ እነሱ ይተኛሉ። እሺ ሌላ ባህሪው ነው አጋንንት የሚሰው ግብዝነት። ጳውሎስ ሲገስጸው አይታችኋል። አንዴ ወደዚህኛው ጋር ይሆናል፣ ደምቦ ሰው ምናምን አይታይታል። አንደኛ ወደዚህኛው ጋር ይሆናል፣ አሕዛብ ጋር ይሆናል። ማን እስከሌለ ድረስ ነው? አይሁድ እስከሌለ። እቺ ካልተነቀለች ይስበዋል። ንገራችሁ ዝም ብሎ ባህሪ ሰው ሰይጣን አይከተም። ዝም ብሎ ምናብም አይደለም፣ ስማርት ነው። ማጋ ሲሄድ ምን እንደሚሰራ ያውቃል። ትዕቢተኞች ጋር የሚመጣበት ወይ ያለው፣ ይቅር የማይሉ ሰዎች ጋር የሚመጣበት ወይ ያለው፣ የማይተጉ ሰዎች ጋር የሚመጣበት ወይ ያለው፣ እምነት የሌላቸው ሰዎች ጋር የሚመጣበት ወይ ያለው፣ ሁሉን እገዛለሁ ቆጣጣራለሁ የሚለው እነሱ በሌላ ነገር አይመጣባቸው። በዚህ እንዴ በዓለም እንኳን ታውቃላችሁ ሰው እኮ የሚፈተንበት ነገር እኮ ይለያያል። አንድ ጊዜ አንዱ ለፕሮግራም መሪ ፕሮግራም ድሮ እንግዲህ ታድሶ ነው ገና እየተቀየርን ነው። በኋላ ፕሮግራሙ የሚመራ ልጅ አብረን እንግዲህ ሰው ቤት ነው የምንጸልየው የትም ስለማያስቀምጡን። በኋላ የለም ቢደወል በዛ ሰዓት በቃ የለም። አንዱ ልጅ እኔ የት እንዳላቃለሁ ብሎ ሄዶ ጎትቶ አመጣው። የት መሰላችሁ? ቁማር ላይ ነው ሄዶ አመጣው። ዲቢ ሲጫወት ማለት እውነቴን ነው ነገር እና የሚሰራበት ወይ ያ ያልተዋችሁት ነገር ላይ ይስበዋል። ስለዚህ ምንድነው ማድረግ ያለባችሁ? በዛ ጉዳይ ስለሆነ የሚመጣው ያን በር ምን ማለት ነው? መዝጋት። ያን በር መዝጋት። በቃ በርካታ ነገሮች ብታነሱ እሱን ነው የምታዩት። ጴጥሮስ ሕይወት ላይ ነው የምታዩት። ለምሳሌ ይሁዳ ጌታ ኢየሱስ ክርስቶስን ሸጠ። ምንድነው ከ12 ውስጥ እሱ ጋር ያተኮረው? ካሞን ምን ስለሆነ ነው? ራሱ የሆነው አጋንንት ያመጣለት ምንድነው? በፈሪሳውያን በኩል ሆኖ ምንድነው ያመጣለት? ገንዘብ ምንድነው? ወደ ጴጥሮስ ለምን ያመጣው? ነው ጴጥሮስ ግብዝነት ነው እንጂ የገንዘብ ችግር የለው። በገንዘብ ወደ ይሁዳ ያመጡበት ምክንያት ድሮም ምን ስለነበረ ነው? ሌባ ስለነበረ ነው። ከሚቀርበው ነገር ከሚሰበሰበው ነገር ይወስድ ነበር። 300 ዲናር የሚያወጣ ሽቶ በኢየሱስ እግር ሲሰበር አንገብግቦታል። እንዴት ሰበቧ ግን ምንድነች? መንፈሳዊ ነች አይደለም? ተሸጦ ድሆች ቢበሉ አይሻልም? ለምንድነው ይላል ቀጥሎ ሲጠቅሰው። በመንፈስ ቅዱስ የተጻፈ ነው መጽሐፉ። ለድሆች ተገዶ ሳይሆን ሌባ ስለነበረ ነው ይላል። እቺ አጋንንት ሳበችበት። ስለዚህ 30 ብር አምጥተው ሰጣት። እኔ ሰጣቸዋለሁ ብሩ ብቻ አምጣዋል። አያችሁ አመል። አያችሁ ጌታ ኢየሱስ ክርስቶስ ላይ ከእግሮች ስር እንትን አነሳልሃለሁ ይላል ብሎ ከመዝሙር ላይ የጠቀሰለት ለምን ይመስላችኋል? የጥቅስ ሰው ስለሆነ። ሰው የሚሳብበት ያለበት ሲቹዌሽን ይጠናና አጋንንት ሞኛ ዓለም አይደለም። ይኸውላችሁ ይሄን አሰው ሞኛ ዓለም አይደለም። የሚመጣው ወደዛ የሚመጣበት ሰው ጋራ ጥናት ይካሄዳል። አሁን የውጭ ዓለሞች ወደ ኢትዮጵያ የሚሄዱበት ወደ ኬንያ የሚሄዱበት ወደ እንትን ይለያያል። አሁን ኢትዮጵያን ለማሸነፍ የሆነ ነገር እንድትሰጣቸው ከፈለጉ በምን በኩል አሁን የሰሞኑ ረሃባችን ይታወቃል። ምን ነው እያልን ያለ ነው? ምን እየጮሁ ነው? አሁን ማንም ሰው ኢትዮጵያን ማንበርከክ የሚፈልግ በሆነች ነገር ብቻ መሄድ ይችላል። ምን ባህር ይላል። በቃ ያዙ እየጮሁ ነው እዚህ ጉዳይ። በቃ እንዲህ ነው። አሁን አሜሪካ የጎደላን ነገር ይኖራል። በዛ ሳይድ ነው የሚመጣው። ወደ ሰዎች ሲመጣ ወደ ቸርች ሲመጣ በዛ በጎደላቸው በኩል ባልተሰራበት በኩል ባላስወገዱት በኩል ባላጸዱት በኩል ይመጣና ይፈትናቸው። ስለዚህ ባህሪያችሁ ምንድነው? ምን አይነት ባህሪ ነው? እሱ ይስበዋል። የሚገርማችሁ
በጣም የተለየ ጸጋ ያላቸውን ሰዎች ሁሉ ነው አይቻለሁ። የተለየ የሚገርም ግን ባልተሰሩበት በዛ ሳይድ ላይ ምን ያደርጋል? በቃ ተጠግቶ ይኖራል፣ ተሸሽጎ ይኖራል። እንዴት ራሱ ይሄን አያስተውሉ ምስክንል ድረስ ይሆነ ብዙ ነገራቸው ደስ ይላል። ሰው እንዴት ትሪት እንደሚያደርጉ እንዴት በቃ ውጪ ጋር ያለው እንትናቸው ቤት ጭራቅ ወንዶች ጭራቅ ሴቶች እውነቴን ነው ማለት ልክ በሩ ጋር ሲደርስ ይቆጣጣራቸዋል መሰለኝ። አስቸጋሪ። ስለዚህ ምንድነው የሚሆነው መሰላችሁ? እዛ ጋር ከምናሳብብ እሱ ብትገስጹትም አይሄድም። ምን ይላል? እኔ ዝም ብዬ በመንፈስ ሳይሆን እቃዬስ ይላል። እቃዬን ይላርክ። አንዷ ሴትዮ አንድ ጊዜ ልጃቸው አጋንንት ያዛትና ጸበል ቢሉ በዚህ ብቻ አልወጣም። በኋላኛ በጣም የጸሎት የታድሶ ቡድን ነን። በቃ ከእሑድ በስተቀር ሁሌ አዳር አለን። በጣም እንዴት እንዳተጋል ነገራቸው አልችልምና በኋላ ያው ስንጸልይ ጎረቤት ስለሆኑ ይሰማሉና ጸልዩ ለልጄ እና በቃ ከፈለገች ከእናንተ ጋር አትሁን ብቻ ይሄንን ልጄን እንደዚህ ያሰቃየን አጋንንት አስወጡልኝ አሉ። በቃ እኛም ጸለይን። ግን አንዱ ልጅ በጣም የሚያቃቸው እናትየውን የሚያቃቸው ልጅ ነበር። አሁን ሌላ ሀገር ነው የሚኖረው፣ አፍሪካ ሀገር። አይ መጀመሪያ እኛ እንጸልያለን፣ በእርግጠኝነት ይሄ መንፈስ ይወጣል፣ ግን እርሶ ቤት ውስጥ ያለውን ጨሌ አንጡ አለ። እሺ አለው። እሺ ለዛ ሲል ነው አይቶ እሺ ብለው አመጡ። በኋላ ያ መንፈሱ ወጣ። በኋላ እኛም እንግዲህ እኔ ምን አልኩት? ሴትየዋ አሁን ይሄ ነገር ይቃጠል ምናምን አለ። በኋላ እሳቸው መክሰስ ጀመሩ። የሱ እናትና የእሳቸው አንድ ድር ናቸው። ድሩ ጋር መክሰስ ጀመሩ። ጨሌ ተወስዷል፣ መመለስ አለበት፣ ሌላ ጣጣ ውስጥ ምናምን እያሉ ብቻ መነጋገር ተጀመረ። በኋላ ሲነግረን እኔ መጀመሪያ ምን ብየዋለሁ? ይሄ መለስ አልኩት። ሴትየዋ ከልባቸው ካላወጡት ከሳጥን የወጣ ነገር ተመልሶ ይገዛል። መርካቶ ነው ያለው፣ ምን ችግር አለ? ከመርካቶ ይገዛል። ተመልሶ ቅቤ እየተቀባ የሚደረገው ነገር ይደረግና ይከቱታል። በፍጹም የማይመልሱት ከልባቸው ከወጣ ነው። ግልጽ ነው። ስለዚህ ይሄ ልብ ጋር ያለ ነገር ገብቷችኋል? ካለ ከባድ ነው። ልብ ጋር ያለ ነገር ካለ ከባድ ነው። እሱ ይዛችሁ ምን ይላል? እቃ አለኝ ነው። እቃ አለ ሂድ ብትሉት ምን ብትሉት ተመልሶ አንዳንድ ጊዜ 10 ጊዜ ወጥቶ 10 ጊዜ ይመጣል። ምንድነው ስትሉ አንዳንዴ እንነቃለን። የሆነ የሚሰራበት ነገር እኔ አንድ ጊዜ አንድ እህት ከአንድ ይቀራቻችሁ የመጣች ነችና በቃ እዚህ ኮተት ይዛለች። አንዳንዴ ሀገር ቤት ስትሄድ ደግሞ በኋላ ነው እኔ በጣም በቃ ያስተማሩ ተቸገረ እና አገር ቤት ስትሄጂ ገጠር ነው ቤተሰቦች አሉት። ስትሄጂ ምናምን አልኳት። አው በቃ እኔ ለእናቴ ስራ አንዳንድ ከገዳም ውስጥ ካሉ ሰዎች ጋር መገናኛለሁ ምናምን አለች። ያው ማለት ከእናቷ ጋር ቸርቿ ትሄዳለች እዛው ገዳም ጋር እና ምን እኔ በመንፈሴ መረዳት መጣ። እዛ የተቀበልሻቸው መትገዣቸው እቃዎች አሉ። አው ብለው ከቦርሳ ውስጥ የሚገርማችሁ ይሄ እንዳታውጪ ብላ ያስቀመጠችው እንትን ስቲል ቢሮ እዛኛው ያለን ተቀምጦ ነበር። በኋላ ስለ ክፍሏም ስትነግረኝ ከዛ የተገዙ ነገሮች በቃ እዛ የመከሯት እሷ እንደ አባት ነው ያን የምትቀበል እዚህም እኮ እንትን። ስለዚህ በቃ ተቸገርን። ስትማሪ ጥላታ ስትማሪ የሆነ ነገር ፋይናሊ ያን ቅራቅቦ ከቦርሳ ውስጥ አወጣች። ድግምት ነበር የሚገርማችሁ። ኢሚዲየትሊ ጥላት መንፈሱ ጮሆ ወጣ። ከቤት ውስጥ ያሉት በስዕላስል የሚሰራ እዛ ተንበርካ መጻ አምጪ ሰብስበሻል ገባ። በቃ ተፈውሳ ቀረች እስከዛሬ። ጌታ ይባረክ። አለዛ ምንድነው መሰላችሁ? ታስወጣላችሁ፣ ተመልሶ ይመጣል፣ አስወጣል አላው አቃል እናንተ ጋር ድርሽ እንዳይል ሰይጣን የሚጠቀምበትን ባህሪ ከህይወታችን ማራቅ አለብን። ስለዘመርን አይፈራም፣ ስለሰበኩ አይፈራም። እየሰበኩ እኔ ጋር ያልተሰራ ነገር ሲኖር ነው ሰይጣንም ሚስብ አትራክት የሚያደርገውን ነገር ከህይወቴ ካላረኩ ስብከት አይፈራም። እሱ ስብከት ትግላላችሁ እንዴ? ስብከት ኢየሱስን አልፈራም እያልኳችሁ አይደል? ኢየሱስ ጋር መጣ እኮ እያልኳችሁ። ግን ኢየሱስ ነቃ፣ አስወገደው። ክብር ለእግዚአብሔር ይሁን። ገሰጸው። ተራራ ላይ አውጥቶ ዓለምን ሲያሳይ ገሰጸው። መቅደስ ላይ ደግሞ ተንኮል እኮ ነው የሚገርመኝ። መቅደስ ላይ አውጥቶ አሁን ለምሳሌ ከእግር ስር
እንቅፋት ያርቅልሃል የሚለው በሴፈስት ፕሌስ ስለሆነ መቅደስ ላይ ምክንያቱም ገብታችኋል ቸርች ላይ ስትሆኑ እኮ በቃ እንትን ይሰማቸዋል ሴኩሪቲ ይሰማቸዋል ውጭ ላይ ከሆነ ከመቅደስ የራቀ ከሆነ እንዴ እግዚአብሔር ድንገት እንዴ መላእክት ባይኖሩ እዚህ አካባቢ ግን መላእክት ይኖራሉ እና ጥቅስ ደግሞ ሲመጣ በቃ ደስ ይላቸዋል መቅደስ ጋር ናችሁ መቅደስ ጫፍ ላይ ነው ያወጣው በዚህ ላይ ደግሞ ጥቅስ እየጠቀሰለት ነው መዝሙረ ላይ ጥቅስ ብትሄዱ አለ ምን እያለው ነው ሮንግ ዌይ ያስኬደው አያችሁ ራስን ወርውር አለው ጌታ አምላክህን አትፈታተን ተብሎ ተጽፏል አለ ጌታ ይባረክ ለክብር እንደመጣ ሲያቀ ደግሞ ክብርን በአንዴ በቅጽበት እሱን ደግሞ ተራራ ጫፍ ላይ ወስዶ ነው የኢየሩሳሌም ተራራ ጫፍ ይሆናል እንግዲህ ረጅሙ ተራራ አለ በሙሉ አሳየውና ወድቆ ለሚሰግድልኝ ለሱ እኔ ሰጣለሁ ለሞዶ ለማንኛውም ለእግዚአብሔር ለአምላክ ብቻ ስገር ተብሎ ተጽፏል አለ አያችሁ ተጽፏል ስለዚህ ወገኖቼ ብዙ ድካም አጋንንትን እየገሰጹ ከማሳለፍ መጀመሪያ የሳበውን እንገስጽ አሜን አንድ ልጅ ትጸልያላችሁ ወይ አልነው እንዲሁ ቢሮ አስጠግተናቸው ነበር ከዚህ በፊትም ነግሬያቸው አውቃለሁ አዲስ አበባ ውስጥ ነው ውትድርና ውስጥ የነበሩ ናቸው የደርግ ወታደሮች የነበሩ ናቸው እና ያችን ጡረታ የሚቀበሉት አለ የሚሰጥ እሷን የተቀበሉ ምንም ዓለም አይበቃቸው ይው ከዚህኛው ቤት እዛኛው ቤት አረቄ ጠጥተው ነው የሚመጡት በኋላ የሆነ ጊዜ ተመሰከረላቸውና በቃ እስቲ ህይወታችሁን አትርፉ እንደው ቤት ስትሄዱ ከሆነ የምትሰሰቱት እስቲ ቸርች ውስጥ እግዚአብሔር እንዲፈሩ ብለን እንደቀደም መቅደስ ጋር እግዚአብሔር እንዲፈሩ ብለን እዛው ፍራሽ ምናምን አረግና እስቲ ዝተኙ ብለን አረግን በኋላ እንግዲህ እነሱ እርስ በርስ የሚደባበቁ አንደኛው ነው ቼክ ማድረግ አለባችሁና ከወረ በኋላ እንዴት ነው ብዬ እንዴ ውጪ ልብስ የሚሰጣበት ሽቦ አለ ሽቦን ይዘን ነው የምናወራውና እንዴት ነው እሱ አልኩት ስለዚህኛው ደግሞ ያኛው ልጠይቀው እና እንዴት ነው ስለው ደህና ነው ትጸልያላችሁ እንጸልያለን በሌሊት ነው የምንነሳው 11 ሰዓት ያው 5 AM ነው እሱ ላይ እንነሳለን ገስጻለን ግን ምን ዋጋ የገሰጽነው ስፍራ በሙሉ ማታ ደግሞ አረቄውን ጠጥቶ ነው የሚመጣው አለ አሁን ያዳልሞቲ ምናምን ይያሉ ከመገሰጽ እኔ በእነሱ ህይወት የመከርኳቸው የስካር መንፈስ አሁን የሚቸገረው ምንድነው ስካር ነው አያችሁ ይሄ እኛነታችን የከበበን ነገር በእኛ ድካም ዙሪያ የመጣውን ነገር ነው እንጂ መገሰጽ የሌለ የመናፍስት ስም እየጠራችሁ ሌሊታችሁ ብታባክኑ ምንም ይዘቃል ቆም ምክንያቱም ከ9 AM በኋላ ወዴት እንደሚሄድ ሰውየው ስለመቅ በቃ ይዘቃል እንደምንም ተረባርበው እቺን እዛም የሚጠጣትን ነገር እንዲተው ቢጨክን የት ያገኛል እንደምንም ይሄ የተቸገረ ቂም ነገር ከወጡ ቢያስወጣ ቤት አባቱ ይመጣል ይቀርታ አንድ ልጅ እንደዚህ እየነገርኩት አዲስ ልጅ ነው ገና አመት ከምናምን ነውና አንድ ትንሽ ያወራል እና በእንትን ጎበዝ ነውና የሰይጣን አሬት አባቱ እሱ አለኝ አሬት አባቱ እኮ የሰይጣን ነው አልኩት አሬት አባቱ አለ ተሳስተውና አሁን ለራሴ ተስብሎ ሴትያ አመቺሳ የሚባል ዕቃ የሚጥል እንትን አለ ታውቁ እንደሆነ እንትን አንደርቤ የሚባል ወደ ሰሜኑ አካባቢ ነው አይዶ ነው ሰሜን አካባቢ ያላችሁ ሰዎች ታውቁ ይሆናልና ምንድነው የሚሆነው ቤቱ ዕቃው ተቀምጦ ዝም ብሎ ዕቃው ይወድቃል ይሰባበራል መንፈሱ ነው የሚያደርገው ያው ይታወቃል ታውቃላችሁ የተወሰኑ ሰዎች ጥቂት ሰዎች ታውቃላችሁ እና አንድ በአካባቢው ላይ ብዙ ሰው አይድንም ጠንካራ ነው ያጠቃላቸው አካባቢውና አንዲ ክርስቲያን አለች ትመጣና እሷ ስትገስጽ ይቆማል ያው እሷ በክርስቶስ ስልጣን ስላላት በኋላ አንድ ቀን ዕቃ ይወድቃል ሴትዮዋ ልጃቸውን ልከው በየከሌ ልጅ ሄደሽ ጥሪ ትመታ ትጸልይ ተባለ ልጅቷ የለችም አሁንም ሁለተኛ ትመጣና ማዘር እንደዚህ ከሌን ፈልጋ ነበር ምናምን ልጅዎት አረ እሷ የለችም መጨረሻ ሶስተኛ ዓመት ሲመጣ ምንድነው የፈለገችው እንደዚህ ሲሉ አይ በቃ እንደዚህ ዕቃ ይወደቀባት እንደዚህ መንፈሱ እንትን ይያለ ነውና እሷ መጣ እንድትጸልይ ነው እሷ አዲስ አበባ ነው ያለችው አረ የታባቱ ነው ይመጣለው አሉ ማለት ነው በኋላ ስፒሪቱ እዛ ሆኖ ምናለ የታባቱም አይኔ ነው አለ የታባቱ ብሎ የሚገስጽ የለም የኔ ነው ይሄኛውም አይኔ ነው አለ
እና እቃዎቹ መልሱ ነው በቃ። እስቲ ይሄን ብለን ብንጨርስ ኦኬ። ዝም ብለን ከምንለፋ እውነቴን ነው የምነግራችሁ የሱ እቃ ይመለስ። ብዙ ሰው እናቱን ጠምዶ ነው ያለው። ብዙ ሰው ባል ጠምዶ ነው ያለው። ብዙ ሰው ሚስት ጠምዶ ነው ያለው። እንዴት እዚህ አገር እንደሚሰራ ልነግራችሁ አልችልም። እንዴት እንደሚስሉ ራሱ እንደዚህ አይነት የስዕል ችሎታ ካላቸው ትምህርት ቤት እኮ ጎበዝ መሆን ይችሉ ነበር በእውነት። እንዴት እንደሚስሉ ሰው ይገርማል። በቃ ሌላ ምንም አታውቁት ሰው አድርገው ይስሉላቸው። ስፔሻሊ በቃ ይሄ ትንሽ እንትን ካለ ፊውሉ ብዙ ነው። ሰይጣን በጣም ፊውሉ ብዙ ነው። ይኸውላችሁ አገራት ላይ እንኳን ሰይጣን የሚሰራበት መንገድ አሁን እንደዚህ አሁን እንደው በራሳቸው ብታስቡት በአንድ መንገድ አይደለም። አሁን የኢራን ጋር ያለ ጦርነት እንደው ሰሞኑን ጥቂት ብናነሳ አሁን የጀመረ አይደለም። አሁን ያለው ድብደባው በቃ ቀጥታ ጀምረው ከዛ በፊት እኮ ብዙ ነገር ሆኗል። በንግድ ላይ ይመጡና እቀባ ይደረጋል። ጂኦፖለቲካል የሆነ ዋር የሚባል አለ። እሱን ደግሞ ከዙሪያ ቀጥታ ሀገሩን ሳይሆን እሱን የሚያዋስኑትን እንትኖች ሄደው በመጀመሪያ አንዳንድ ነገር ይዘጋጋሉ። በካፒታል ዋር የሚባል አለ ደግሞ ኢኮኖሚውን በተመለከተ ከዛ እንትናቸው የሚቀንሱበት የማይሸጡበት የሆነ ነገር የማይገዙበት የሆነ ነገር ከሀገሩ እንዳይወጣ ይደረጋል። ይሄ የቀጥታው ቶክስ አሁን ስላየን 5-6 በሳይንቲፊካሊ ጦርነቶች የሚባሉትን ጉግል ብታረጉ የሚያስቀምጥላችሁ ይሄ የሚታኮሱትን ብቻ አይደለም። ብዙ አይነት ወይ ያለ አሁን ብዙዎቻችሁ የምታስታውሱት አሁን ኢትዮጵያ ላይ ምናምን የነበሩ ከሌሎች ሀገሮች ጋር ይሄ ሳይበር ጦርነት አይደለም ይደረጋል። በቃ ይሄ የሚሰሩበትን እንትን አንዴ በቃ ያንን ማዛባት ብዙ አይነት አለ። የቴክኖሎጂ ዋር አለ። ፕሮክሲ ዋር የሚባል ነው አለ። ፕሮክሲ ዋር ምንድነው? በእጃዙር ማለት ነው። ቀጥታ ሰዎቹ ሳይመጡ በሌላ ሰው በሌሎች በኩል አሁን የሚጠረጠሩት ምንድነው? ምዕራባውያን እንደ ጦስ ዶሮ እቺ ዩክሬንን ለብቻው ቀጥታ ሰው አሁን ብትሆን ከዛ ሀያል ሀገር ጋር ያስቸግራታል። ግን በቃ ፕሮክሲ ነው። ሌሎች እጃቸው አለበት። ተጋፋጯ እሷ ነች፣ ስሟ የሚጠራው እሷ ነች። ግን ከጀርባ የብዙ ሰዎች የብዙ ቦምብ የብዙ ሰው ጀት አለበት። የምዕራባውያን ቀጥታ ከዛኛው ሀገር ጋር እንደፊት ለፊት አይፋጠጡም። በሆነች አገር በኩል እምቢ ባለች እየተታኮሰች ባለች በኩል ያንን ፋይት ያደርጋሉ። እና ለዚህ ነው 3 ዓመት 4 ዓመት አላልቅ ያለው። ሁለቱ ሱዳኖች ያዋቸው አያልቅም። ለምን የማያልቀው? ያኛው ጋም ከጀርባ ሰው አለ፣ የዚህኛው ጋም ከጀርባ ሰው አለ። ሁለቱ አልቡርሃንና ማን የሚባለው ሄሚቲ የሚባሉት ሁለቱ ጄነራሎች አንድ ሀገር እኮ ሰዎች ናቸው። ሁለቱ በዛው ነው። ሌላ ሀገር ሆኖ አይደለም የሚታኮስ። አያልቅም። 3 ዓመት ይኸው እያለፈው ነው። ለምን? ከጀርባ አሉ። እንዲህ አይነት ነገሮች ምን ልላችሁ ብዬ ነው። ፋይቲንጉ የመናፍስት ዓለም ላይ ቀጥታም ላይ ሆነ ይችላል። አንዳንዴ ቤት በኩል ነው የሚመጣው። አንደኛ የኛ የሚስበውን ነገር ማስወገድ፣ ሁለተኛ በምን በኩል ነው ሊመጣ። እኔ ጋር ከመጣ በምን ነው የሚመጣው የሚለውን ነገር ማወቅ ያስፈልጋል። እኔ ጋር ከመጣ በምን ነው የሚመጣው? አንደኛ ጴጥሮስ 5:7 ለጥቂት ጊዜ ልንገራችሁና ከዛ ወደ ሌላው አልፋለሁ። እኔ ዛሬ ዋና እቅዴ ያለው በምን መሳሪያ ንምታው የሚል ነው። እግዚአብሔር የሰጠንን ጦር መሳሪያ ማውራት ነው። ስገባበት የደረስኩበት ደረጃ እደርሳለሁ ማለት ነው። አንደኛ ጴጥሮስ 5:7 ላይ ለምሳሌ ከሚሰራበት ነገር ውስጥ የተወሰነውን እኔ 5:7 እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት? ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ምን ይላልና ይዞራልና። በዓለም ያሉት ወንድሞቻችሁ ያም መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት ይላል። እዚያ 3 ነገር ተመልከቱ። አንደኛው ምንድነው? ለምሳሌ እንደሚያገሳ አንበሳ ይዞራል ይላል። ምንድነው ፍለጋ የሚዞረው? አባሮች ነው ወይስ ምንድነው? ምን ይላል? ምን ፈልጎ ነው ይላል? የሚውጣውን ፈልጎ ነው። ስለዚህ አሁን እንዲህ ብዬ ልጀምር። የሚውጣውን ፈልጎ እንደሚያገሳ አንበሳ ነው የሚዞረው። እንደ አንበሳ ነው ሊውጥ ማለት ነው፣ ሊበላ ማለት ነው። ኦኬ፣ ዙሪያው ደግሞ እኛ ጋር ነው ተብሏል። እንደ አንበሳ የተባለ እንደ ነው አጋንንቱ ነው የሚዞረው። እናንተን ይዞራቸዋል ነው የሚለን። ኦኬ፣ ላለመዋጥ ምን እናርግ ብላችሁ ይሄን ትምህርት በቃ ማጥናት ትችላላችሁ።
ሚውጥ ፈልጎ ነው የሚዞረው። ስለዚህ ማን ነው የሚገኘው? እሺ ማን ነው? አንደኛ ከዚህ ውስጥ ከተጠቀሰልን ነገር ውስጥ የመጀመሪያው ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። አንዱ የሚገኘው ምን ስለሆነ ነው? አንዱ የሚዋጣው ሰው ከኃይለኛው ከእግዚአብሔር እጅ በታች ራሱን ያላዋረደ ሰው ይዋጣል። ስለዚህ ተገኘ፣ በቃ ሶሉሽን ተገኘ ማለት ነው። ምንም ቢዞር እንደሚያገሳ አንበሳ ቢዞር ላለመዋጥ አንዷን ፖይንት እንያዝ። እንደማን? ከኃይለኛው ከእግዚአብሔር እጅ በታች ራሳችንን እናዋርድ። ከኃይለኛው ከእግዚአብሔር እጅ በታች ራስን ማዋረድ ምን ማለት ነው? መማረክ ማለት ነው። አንተ ኃይሌ ነህ ማለት ነው። አንተ ጉልበቴ ነው፣ እኔ በራሴ ያሳካዋለሁ፣ እኔ በራሴ አመጣዋለሁ አለ ማለት። በራስ ኮንፊደንስ፣ እግዚአብሔርን ብቻ መተማመን። አሜን። ከኃይለኛው ከእግዚአብሔር እጅ በታች ራስን ማዋረድ፣ ዝቅ ማዋረድ እግዚአብሔር ራሱ ከፍ ስለሚያደርግ ክርስቶስ ራሱን ባዶ እንዳደረገ ባዶ ማድረግ። አንተ አለህልኝ ማለት በእግዚአብሔር መመካት። ትምክት ሲኖር ምንመካበት ገንዘብ፣ ምንመካበት ቤት፣ ምንመካበት ቤተሰብ፣ ምንመካበት አገር፣ ምንመካበት መሳሪያ፣ ምንመካበት ዕውቀት፣ ምንመካበት መስሪያ ቤት ሲኖር ይስበዋል። ለመዋጥ አስቸጋሪ አይሆንበትም። በምንድን ነው የምንከላከለው? ከኃይለኛው ከእግዚአብሔር ቢኖረን እንኳን ከኃይለኛው ከእግዚአብሔር እጅ በታች አሜን። ራስን ማዋረድ አንዱ መሸሻችን ይሄ። ሁለተኛው ምንድን ነው የሚለው? እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት። ጭንቀት፣ አሁን ምን ሊሆን ይሆን? አሁን ትራምፕ ደግሞ ምን ሊያመጣ ይሆን? አሁን ነዳጁ ሊደርስ ይሆን? የትም ይድረስ በቃ መኖርን አይቀርም። አሁን $200 በበርሜል ሊገባ ነው እየተባለ አሁን በቃ ዜናውን በሙሉ ብትሰሙት እንደዛ በቃ ውከት ነው። አሁን 4 ከምናምን ደርሷል። ይሄ ጦርነት አንድ ሳምንት፣ ምክንያቱም ዛሬ ዝታለች አይደል? ዝም ብዬ ልንገራችሁ፣ ዛሬ ዝታለች። ይሄ ነዳጁ የሚያልፍበትን ቦታ ዘግቼ እንደውም ዛሬ 3 መርከብ አቃጠለች ይላል ዜናውን ስትሰሙ። ይኸውላችሁ ከጥቂት ጊዜ በኋላ ብላ ዝታለች። $200 ይገባላችኋል ብላ ቤት እንደሚያልፋ ታያላችሁ እያለች አሁን እኛ እንደዚህ ይሄ ምን እየተባለ ነው? ይሄ እየተባለ ኒኩሌር ሊፈነዳ ነው እያለ መጨነቅ የለብንም። ጭንቀት ይስበዋል። ስለዚህ የሚያስጨንቃችሁን በማን ላይ ጣሉት? ከኃይለኛው እግዚአብሔር እጅ በታች እግዚአብሔር ይመስል በሱ ላይ ጣሉት ይላል። በቃ አንተ አለ በሱ ላይ ጣሉት። ሶስተኛው ምንድን ነው? በመጠን መኖር። ቡርቅቅቅቅቅቅ አሁን ትራክ ትንሽ ነው የቀረኝ 50,000 ብቻ ነው የጎደለኝ፣ እሱን ገዛና እሺ ቀጥል፣ ሁለተኛ ትራክ ደግሞ መድገም አለብኝ። ቡርቅቅቅቅ ይመጣል። ሁለቴ ነው የሚስበው ሰው። አይገርማችሁ? የሚስበው ሰው በመጠን ኑሩ ንቁ ይልና ባላጋራችሁ ዲያብሎስ እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራልና። እንዲህ ልገልብጠው እስቲ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ እየዞረ ስለሆነ በመጠን ኑሩ። የሚያስጨንቃችሁን እሱ ላይ ጣሉ። ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ። ካላዋርዳችሁ ልትዋጡ ነው። በመጠን ካልኖራችሁ ልትዋጡ ነው። ጭንቀታችሁን ካልተዋችሁ ልትዋጡ ነው። በቃ ገልብጣችሁ ከታች ወደ ላይ አንብቡት። እግዚአብሔር ይርዳል። ውጊያውም ግልጽ ነው፣ ለማሸነፍም ግልጽ ነው። መዋጥ ማንም ስለሆነን አይቀርም። ከነዚህ መትረፍ ነው። እነዚህን ነገር ከኛ ማስወገድ ነው። እግዚአብሔር ይመስገን። ቨርጂኒያ አንድ ጊዜ ይሄን ትምህርት እያስተማርኩኝ ጴጥሮስ ብቻ ማለት ነው እና አንድ እህት መጣችና ጥያቄ ጠየቀችኝ ከአገልግሎቴ በኋላ እሁድ። እሺ አሁን መጠን በምን እናበጅ? እኔ ራሴ መጠን አበጅቻለሁ አልኳት። እኔ ራሴ መጠን አለኝ፣ ከዚህ አያልፍም የምለው ነገር አለ። በቃ እናንተ መጠን አብጁ። ሲምቦረቀቅ ኖ በቃ እንደ ክርስቲያን እዚህ ጋር መገደብ አለበት። ስበላ እዚህ ድረስ መሆን አለበት። የሆነ ነገር ሳደርግ እዚህ ድረስ መሆን አለበት። ወጪ ሳወጣ እዚህ ድረስ መሆን አለበት ብለን አለ አይደለም የሚኖረንን ነገር ልክ ማበጀት። አንዳንዴ ሰፊ ሐሳብ ላለው ሰው ጋራ እንዳለ በሎተሪ ሰይጣን ቢያንበሸብሻችሁ እንዴ እኔ ኃላፊነቱን ማልሸከም ከሆነ ኖ ነው ማለት። እኔ ለነገሩ ድሮ ነው የጸለይኩት። እኔ ጃክፖት አይደርሰኝም ብያለሁ። ብዙ ሰው ያውቃል። ለምን ይሄን ኃላፊነትን የመሸከም አልፈልግም። እኔ ሸክም ተሸክም ያለው ወንጌላዊ ነኝ። ክብር ለእግዚአብሔር። በቃ እኔ ወንጌል እሰራለሁ። ለወንጌል የሚያስፈልገኝ ነገር እግዚአብሔር ሌላ ያዘጋጃል።
ምኖርበት ብቻ ነው የምፈልገው። እውነት ለመናገር የተንበረከከ አልፈልግም። የቻሉበት ደግሞ አሉ። በቃ እንደሱ ይሸከሙ። መጠኑስ ነው አልኳት። ያንቺም መጠን አብጅ። ለምሳሌ ስንበላ እኩል ነው የምንበላውላችሁ አይደለም። የኔ መጠን አለ፣ የእናንተ መጠን አለ። ትንሽ እየነክታችሁ በልታችሁ በቃ ዝግት እንዴት እንደሚዘጋችሁ ለኔ ግራ ቢገባኝም ትተዋላችሁ። ምን የመሰለ ጥብስ ትተው ይላሉ ሰዎች። እኔ ጋር እንደዛ አይሰራም። አያችሁ ሁላችንም መጠን አለን። በቃ እንደ ምግቡ እንደ ውሃው ሁለቴን አይላንድ የሚጠጡ አሉ። በቃ መጠናቸው እሱ ነው። ስካር እንኳን እኮ በአንዳንድ ሰው ላይ ድሮ የዓለማዊ ላስታውሳችሁና በአንድ መለኪያ የሚሰክሩ አሉ። 6 ምንም ማያረጋው አለ። እንደማ ወደ ጌታ ሄዶ ሶል እንደዛ እንባባል ነበር። ጋን በቃ ራሱ እኮ ይሄ መቀነሻው ነው ይላል አንድ ነገር። ከጋን ነው አለ ለብዙ ሰው ቢጠጣው ነገር ያን ሁሉ ሊጨርሳል ይችላል አንድ ሰው እና ንቅንቅ ሳይል ይገባል ማለት ነው። እዚህ መጣን እንግዲህ እሱ ነው። እዚህ ትንሽ የሚያሳስተናል፣ ትንሽ የሚያሰክረናል። ስለዚህ መጠናችንን እንወቅ። ትንሽ ገንዘቧ ሰፋ ካለች አንድ አገልጋይ እንደተናገረው ነው። ኢትዮጵያን በሚኖር አሁን እዚህ ነው፣ በደህንነቱ ስሙን አልጠራም። እንደው ጌታ ሆይ አንተ ለስንት ሰው የነዳጅ ጉድጓድ ትሰጣለህ? እንዴት ለኔ ያቅታል? አንድ የሆነ ነገር እንዴት አታረግም? እኔ በኪራይ በኮንዶሚኒየም ስኖር ምናምን ይለዋል። ጠራውና ልጄ ብሎ ስሜን ጠራና አለ አንተ ያቺን ደሞ ወደ ከቸች የምትሰጠን የተቀበልክ ሰዓት ራሱ ትገኛለህ እንዴ? ፒያሳ ምን ማኪያቶ ለማኪያቶ አለ እንዴ የምትዞረው? እዚህ ላይ ጨምሬ እኔ ልበድ አይነት ነው። ፈተና ላው ላይ ምንም አይጨምር። በቃ ልካችንን እኛ ምን ያዝበትን ያቀ ካለፈ ችግር ውስጥ እንገባለን። ግልጽ ነው። ካለፈ ችግር ውስጥ እንገባለን። ስለዚህ በመጀመሪያ ይስራን። አሜን። ይስራን። ስለዚህ እነዚህ ነገሮች የፈተና ነገሮች ናቸው ማለት ነው። የፈተና ነገሮች ናቸው። የሚውጠውን የሚያገኘው ከዚህ ስናልፍ ነው። ሰው የሚያስጨንቅን ቶሎ ብላችሁ እግዚአብሔር እግር ስር መጣል። በጣም እንትን እንዳይሰማችሁ ቶሎ የሆነ ድልድል ሲሰማችሁ እግዚአብሔር ስር ማረግ። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋሩ። ዳዊት መቼ ነው የወደቀው መሰላችሁ? የድል ቀን ነው። የመከራ ቀንማ ጌታን እየሰማ ልሂድ ወይ ኤፉድ እያነበበ እሁድ እንደሰማችሁት ኤፉዱን ያነባል። ከአብያታር ተቀብሎ ልከተል ወይ ምን ላርግ ይላል። የድህነቱ ጊዜማ ምንም አልሳተም። መቼ ነው ትልልቅ ውድቀት በዳዊት ህይወት ውስጥ የተከሰቱት ብትሉ የድል ጊዜ። እኔ የኮንፈረንስ ማግስት ነው የምፈራው። እኔ ከጭብጨባ ማግስት ነው የምፈራው። እኔ የሆነ ነገር በበዛላችሁ ማግስት ነው የምፈራው። ድብቅ ጴጥሮስ ኤኒያን በእጁ አስነሳ። ዶርቃ ሞታለች ናና ጸልይ ሲባል ሄዶ ወዲያው ከአንድ ምዕራፍ በኋላ ሄዶ ደሞ እሷን አስነሳ። ተንበርክኮ ሬሳው ፊት ጸለየ፣ እጁን ዘረጋና አስነሳት ይላል። አሁን ቶሎ መደበቅ ነበረበት። ቁርበት ፋቂው ስምዖን ቤት ባህር ዳርቻ ያለው ያ ሰው ቤት ሄዶ ሰገነቱን አስፈቅዶ ለረጅም ጊዜ መጸለይ ጀመረ በመደበቅ። ጌታ ይባረክ። አለዛ ድል ምን ሊል ነው? ይገለናል። ስለዚህ የሚመጣባቸው ነገሮች እያሸተተ ስለሚታወቅ በቃ ለዚህ እኮ ያገባ እንዳላገባ ይሁን ያለው እንደሌለው የሚልኮ መሰላችሁ ያ ኩራት ስለሚያመጣ በዛ ይጥለዋል። ስለዚህ ምንም እንደሌለው እየገዛ እንደማይገዛ ይኖር ይላል። አይገርም? ጌታ ኢየሱስ ትልቅ ዕውቀት ያለው ነው። ግን ከተራ ሰዎች ጋር ከሳምራይቷ ሴት ጋር ከቀራጮች ጋር አብሮ ለመሆን አልከበደውም። እግዚአብሔር የተመሰገነ ይሁን። አለዛስ ዕውቀት ያስታበያል ይላል። በቃ ዕውቀት ያስታበያል። እኔ ቢጤን ነው ማስተርስ ካልተመረቀ ሰው ጋር እኔ ማውራት አልችልም፣ እንደዚህ ዩኒቨርሲቲ ውስጥ ካልተማረ ሰው እኔ መግባባት ራሱ አልችልም ይላሉ። ትዕቢት ይጥላቸዋል ማለት ነው። ጌታ ኢየሱስ ሁሉን የተሞላ ነው። ግዝቅ ብሎ ከማንም ተራ ሰዎች ከአሳ አጥማጆች ጋር ነበር የሚውለው። ክብር ለእግዚአብሔር ይሁን። የሱ ዕውቀት አይከብድም ነበር። አይከብዳቸውም። ይሰሙት ነበር። ሉቃስ 15 ስትሰሙ ሊሰሙት ይወዱ ነበር ይላል። ፈሪሳውያን እኮ ተራ ሰዎች መስማት አልተቻለም። እንዴት እንደው መተው እንዴት ከነዚህ ጋር ይውላል አሉት። ስለዚህ ወገኖቼ ብዙ ነገር ሲበዛ ዝቅ ማለት የምትገዙ ከሆነ እንደማይገዛ ይሁን፣ ያለው እንደሌለው ይሁን። ብዙ ነገር የምታቆናችሁ ግን እንደማታቆመው እሱ ምክንያት ያኛው ፈተና ስለሚያመጣ የድል ጊዜ መጠንቀቅ። ብዙ ፈውስ ምን ባበዛን ቁጥር ቶሎ ድብቅ ማለት፣ ወደ ጓዳ መግባት። ፓስተር ዳንኤል በሚያገለግሉ ሰዓት ከጀርባ ነበር የሚወጡት። በቃ ምክንያቱም ምንም በሌላ ጉዳይ ሌሎቹ በሌላ ጉዳይ አሁን ወስደውታል።
ባጃቢ 8 ሰው ምናምን አድርገውታል። ይሄ በከንቱ በዛው ነው እንደገና አጋንንት የፈተናቸው። የነዛ እኮ ጨዋነት ነው፣ እንትኑ ክብሩን ላለመውሰድ ነው። ግልጽ ነው። በእኔ የሰራው አይን ያበራው ጌታ ነው በሚል ማለት ነው። እንደውም ሲሰብኩ ሲያገለግሉ ከጀርባ የሚጸልዩላቸው ሰዎች አሉ። በቃ ክብር ለእግዚአብሔር ብቻ ነው የሚሆን፣ እነሱ ጋር ምንም አይመጣም። እግዚአብሔር በትህትና ይባርከን። ትሑታን ደስ ያሰኙታል። ትዕቢት ይጠራዋል፣ አመጽ ይጠራዋል፣ ቂም ይጠራዋል። ወገኖቼ ብዙ ነገር መታበይ ይጠራዋል። ስለዚህ ከሱ እንድንጠነቀቅ እግዚአብሔር ይርዳን። የሚቀጥለው መጨረሻ አንድ ክፍል ይኖረናል ጌታ ቢረዳን። እንዴት ይላችሁ ውጊያው መንፈሳዊ ነው። ውጊያው አሁን እንዳለው የነ ኢራን እንደነ እስራኤል እንደሚያደርጉት ተኩስ ቢሆን በቃ መሳሪያ መግዛት ነው፣ ድሮን መግዛት ነው። እኛ አሁን እየተነጋገርን ያለው መንፈሳዊ ውጊያ ነው። መሳሪያችን መንፈሳዊ መሆን አለበት። ሃሌሉያ። መንፈሳዊ ውጊያ በምን ነው መከላከል የምንችለው? መሳሪያው መንፈሳዊ መሆን አለበት። የኔ ዘመዶች የሚያደርጉት አለ። ድሮ እኛ ምን ለጥፍ ነበርና ወደ ጊሸን መንፈሳዊ ጉዞ ይላል ይለጠፋል። 100 ብር ክፈሉ ይባላል። ይከፍላል። እናቶች ምኖች በቃ በአመት አንዴ ለሚሄድ እንዴ እና አንድ ጓደኛዬ ምን አለ፣ መንፈሳዊ ጉዞ አይደለም የሚለው ለምን በመንፈስ አንሄድም ይላል። መንፈሳዊ ጉዞ ብሎ በባስ ነው የሚወስዱን ይላል። እና መንፈሳዊ ውጊያ በመንፈስ ነው። አሜን። መንፈሳዊ ውጊያ ነው ራሱ ስሙ ራሱ። ስለዚህ በመንፈስ ነው ያለበት። ቢቀጥለው ጦር መሳሪያዎችን እናወራና ለጌታ ፈቃድ እንጨርሳለን። ሚያዝያ ላይ ጌታ ቢፈቅድ ቶፒካል ትምህርቶችን ጥቂት ከተማረን በኋላ ሌላ መጽሐፍ እንጀምራለን። እንግዲህ ይሄ አንድ ሳምንት በጣም ከጨረስኩኝ 2 ሳምንት ከሄደ ነው። ከዛ ውጭ አይሄድም። እግዚአብሔር ይባርካችሁ። እንጸልይ እስቲ።